ባትሄድ አክስትሽ ቤት መጥፎ ጊዜ ባታሳልፊ አሁን በራስሽ ጠንክረሽ ትቆሚያለሽ እንዴ? አትቆሚም እኮ። ይሄ ምንድነው? የምቾት ቀጠና ውስጥ ነው የምትሆኚው። አለቀ። ኮንፈርት ዞን ውስጥ ነው የምትሆኚው። ችግር ምን እንደሆነ አታውቂም። በራስሽ ተነስተሽ ጥሩ ግሮ መብላትን አታውቂም። ስለዚህ ሁሌ እናትሽ ነሽ የምታጎርስሽ። ስለዚህ በጣም 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 በዚህ መንገድ አይተሽ ጭራሽ ይቅርታ ራሱ ሳትጠይቅሽ ይቅርታ አድርጊላት ለሰላምሽ ስትይ። ገብቶሻል? አንደኛ ነገር። ሁለተኛ አንቺ እንደዚህ ማልቀስ አይገባሽ፣ ማስለቀስ ነው ያለብሽ። እንዴት ታስለቅሻለሽ የሚለው ላይ እናውራ። ራስሽ ላይ በመስራት ራስሽን የተሻልሽ አድርገሽ በማግኘት የጎዱሽን ሰዎች አይቀጡ ቅጣት መቅጣት ትችያለሽ። ገብቶሻል? ራስሽን የተሻልሽ አድርገሽ በማስረዳት አንቺ ጫማ ውስጥ ያልሆነ ሰው ሊረዳሽ አይችልም። ኦፍኮርስ እረዳዋለሁ። አሁን ምርጥ እናት ያላት ወይም ቆንጆ አድርጋ ያሳደገችው ሰው ወይም ጥሩ እናት ያለው ሰው አንቺ ምን ትለፈልፊያለሽ? እናትን የመሰለ ነገር የለም ይልሻል። ህመምሽን አይረዳው። አብዛኛው ሰው ፈራጅ ነው። እሱ ያለበትን ስሜት እንጂ አንቺ ያሳለፍሽውን አያውቅም። ያም ሰው እኮ ትክክል ነው። ጥሩ እናት ካለው እናቱን አፕሪሼት ማድረግ አለበት። ያ በአንቺ ሳይድስ ቢሆን የምር ይሄን ይለው ነበር? አናውቅም። እሱ ሲኮን ብቻ ነው። ስለዚህ እኔ አልፈርድብሽም፣ ጀጅ አላረግሽም። ሀሳብ ነው የምሰጥሽ አንቺ ደህና እንድትሆኚ፣ አይምሮሽ ሰላም እንዲሆን። ምክንያቱም መረሳት፣ መጣል፣ መተው ምን አይነት ከባድ ስሜት እንዳለው ይገባኝ። በሰው ቤት ተረግጠሽ መኖር። ስለዚህ አንቺ አሁን የተሻለው ከፍታ ነው የሚገባሽ። የተሻለው የከፍታ ሌቭል ላይ ማደግ አለብሽ። በአስተሳሰብ ልዕልና ከፍ ማለት አለብሽ። ፈጣሪ ያንን ሁሉ ነገር አሳልፎልሻል አይደል? አንቺ በጭንቅላት ልትበልጫቸው ይገባል። አሁን ሄደሽ እናትሽ ቢወርቁ ብታነሽ አለሁልሽ ምናምን ብታያቸው በቃ እኮ የመጨረሻ እኮ ጭንቅላታቸው ነው የምትጎጂው። እኔ ትቻት ሂጂ ጥያት ሂጂ እሷ አድጋ ጥራ ለፍታ እንደዚህ ማድረጓ ምን አይነት አይምሮ ቢኖራት ነው? ትደንቅብሻለች። ሁለተኛ ሰላም ታገኛለሽ። ሶስተኛ በራስሽ ትኮሪያለሽ። እንደዛ ተገፍተሽ እንኳን አንቺ ጥሩ ካደረግሽ ማለት ነው፣ መልካም ልብ ካሽ። ስለዚህ እንድታሰምሪበት የሚያስፈልገው ጉዳይ ማንም እዚህ ምድር ላይ ለአንቺ ለመቆም የተፈጠረ የለም። ብቻሽን ነሽ፣ ብቻሽን ነው የምትፋለሚ። ለብቻ መፋለም ደግሞ ያለው ጣዕም ልነግርሽ አልችልም። ስለዚህ በርሽን ዘጋግተሽ አሁን ለብቻሽ ህይወትን ታግለሽ ቆመሽ ጠንካራ ሆነሽ ገንዘብ ይዘሽ ጤናሽን ጠብቀሽ የተሻልሽ ሆነሽ እንደውም ለገፉሽ ሰዎች ምን መሆን አለብሽ? አንቺ እጅ መዘርጋት ስቺ። ከዚህ በላይ ጦርነትን በድል ማሸነፍ የለም ባይዘ። ስለዚህ እህቴ በጭንቅላት ብለጫቸው፣ ጎበዝ ሴት ሁኚ። ጨለማ በጨለማ አይደለም የሚሻሻለው ወይም የሚጠፋው፣ ብርሃን ነው ጨለማን የሚያሸንፈው። ስለዚህ አንቺን ጨለማ ውስጥ ጥለውሽ ሄደዋል አይደል? ምን አለበት አንቺ ጥሩን ሳይድ ብታሳያቸው። ፈጣሪ ውለታ ውሎልናል ለእያንዳንዳችን። ችግራችንን አሳልፏል፣ መከራችንን አሳልፏል። ሁሉ ነገር ያልፋል። ካለፍነው በኋላ ግን ጥፍራችንን የምናወጣ ሰው አንኑ። በተለይ የበደሉ ሰዎች ላይ ጥፍር የምናወጣ ሰው አንኑ። ከቻልን እንተዋቸው፣ ከቻልን ከወደቁ እናንሳ፣ ካልሆነ ግን እንተው። እስቲ ይኑሩ የራሳችን ውስጥ ምን አገባኝ በእነሱ ህይወት ብለን ክፉም ደግም ከማውራት ተቆጥበን የራሳችንን ምናመሰግነው ፈጣሪን በዛ መንገድ ነው። አለን እኔ ላደረግኩላት መልካም ነገር እሷ ይሄንን መንገድ ከተወችው ብሎ ያስባል ፈጣሪ። አይሽ ግን ያን ሁሉ መከራ አልፈሽ እዚህ ጋር መተሽ አንቺ ጥፍርሽን ካወጣሽ ትክክል አይደል? ስለዚህ መለስ ብለሽ አንቺ ብለጪ። እሺ ስማርት ሁኚ። ተግባባን? ተግባብተናል። አመሰግናለሁ። እሺ መልካም ቀን። ስለ ፍቅረኛ ወይኔ አስወጣኋት። ስለ ፍቅረኛ ልትል ስትል አሁን እንኳን እኔ መርፌ መወጋት ያለብኝ የጨረሰች መስሎኝ እኮ ነው። አመሰግናለሁ ስትለኝ በቃ መልካም ቀን ብዬ ማስወጣት አላየሁትም። ስሟ ማን ነበር? በእናታችሁ ላስገባት ድጋሚ አትይኝም? ወዲያው ማን ነበር ስሟ? ቆይ እሷ ነች።
ኦኬ አገኘኋት። እኔ እኮ መርፌውን በቃ ሰተን ወደ ሪሴፕሽን ስል እኮ ነው አንቺ እንደገና እንትን ያልሽው። ፍቅረኛም አለሽ? አዎ ፍቅረኛ አለኝ። ለነገሩ የሌለው የለም። ልክ ነሽ። ማን የሌለው አለ? እኔ ብቻ ነኝ። እኔም በቅርቡ እያሰብኩበት ነው። ምን እሺ፣ እንዴት ነው? የት ነው የያዘሽ? ክፍቱ እንዴት የያዘሽ? እንዴት ተዋወቃችሁ? የጦስ ዶሮ እንዴት ተጀመረ የሚለውን ነገር ንገሪኝ እስኪ። እሺ፣ ወደ ክፍለ ሀገር እየሄድኩኝ ትራንስፖርት ላይ ነው የተዋወቅነው። ማለት የአንድ ሀገር ሰዎች ነን፣ ግን ሀገራችን እንትን ነው የተለያየ ሰፈር ነው። እና ትራንስፖርት ውስጥ ለእህቴ ክርስትና ከአዲስ አበባ ወደዛ እየሄድኩኝ ነው ወደ ክፍለ ሀገር። እና እኔ ቆሜ ነበር፣ እሱ ቁጭ ብሎ ነበር። ተነስቶ አስቀምጦኝ በዛ ተግባባን ማለት ነው። እሺ ከዛ ያለ ማለት ስልክ ምናምን ሳንቀያየር ተለያየን። ከዛ ለክርስትና እንደገና ድጋሜ ቤተክርስቲያን ተገናኘን። ከዛ በዛ ሰዓትም ስልክ አልተቀያየርንም። ድጋሜ ደግሞ የእሱ ወንድም እዛ አያቴ ጋ ነው የሚኖረው ማለት እና አያቴ ግቢ ተከራይቶ ነው የሚኖረው እና እዛ መጣ። ከዛ ስልክ ተቀያየርን ማለት ነው። ኦኬ ከዛ ማውራት ጀመርን። ከዛሬ 4 ዓመት ምናምን በፊት ነው የተዋወቅነው። ከዛ ለ1 ዓመት ምናምን ያክል እንደዚህ ዝም ብለን እናወራ ነበረ። እሺ እናወራ ነበር ዝም ብለን ማለት ምንም ነገር የለም፣ ዝም ብለን እናወራለን። ከዛ በኋላ የፍቅር ጥያቄ ጠየቀኝ፣ ተቀበልኩትኝ ማለት ነው። እሺ እና እናወራለን፣ ረጅም ሰዓት እናወራለን ምናምን። ከመምጣቴ በፊት ልክ ወደዚህ ቪዛ ምናምን ሲመጣልኝ ቀለበት ካላረኩልሽ ምናምን አለና ቀለበት አሰረልኝ ማለት ነው። ቀለበት ማለት ፕሮሚስ ጋብቻ እንደዚህ ህጋዊ አይደለም ማለት በቃ ፕሮሚስ ላድርግልሽ ምናምን አለኝና ለምን ስለው በቃ ማረግ ፈለግኩኝ አለኝና ፕሮሚስ ቀለበት አረገልኝ ማለት ነው። እሺ ከዛ እዚህ እንደመጣው ያው ዳታ ምናምን ተዘግቶ ነበር እኛ ጋር የሆነ ሰዓት ላይ እና በቀጥታ ነበረ እሱም ይደውላል እኔም እደውላለሁኝ ማለት ነው። በወርም ሊሆን ይችላል በ2 ወርም እንደዛ ነበር የምናወራ የነበረው። እሺ እና ያወራን እና የሆነ ዳታ ሲለቀቅ ያው በዳታ ማውራት ጀመርን። ከዛ ብር የት ነው የምትልኪው ምናምን ስለኝ እኔ ብር የምልከው ወደ ራሴ አካውንት ነው ምናምን ስለው በቃ ማለት በዚህ በብር ጉዳይ ብዙ ጊዜ መጋጨት ጀመረን ማለት ነው። እሺ ማለት ለምንድን ነው እና ከዛ እንደውም በቃ እኔ ወደ አባቴ ነው የምልከው። ለምንድን ነው አንተ የናክል በኔ ብር አንተ ተቆጣጣረኝ የፈለከው? አንተ እኮ ገና ፍቅረኛ ነህ፣ እኔ እና አንተ እኮ ባልና ሚስቶች አይደለንም ምናምን ነገር ስለው አየሽ አይደለ እኔን አትወጂኝም፣ አታምኚኝም፣ ለእኔ እምነት የለሽም ማለት ነው ምናምን ይለኛል ማለት ነው። እሺ ከዛ እንደዛ እያለ ብዙ ጊዜ በዚህ ጉዳይ መጋጨት ጀመረ። ከዛ በቃ ይሄ ነገር ማቆም አለብን እስከ መቼ ድረስ ነው ማለት በቃ በጣም እንጋጫለን በዚህ ጉዳይ በተደጋጋሚ በተለይ ዳታ ከተለቀቀ በኋላ በቃ ስናወራ በተደጋጋሚ ነው የምንጋጨው በዚህ ጉዳይ ማለት ነው። እሺ ከዛ መጨረሻ ላይ በቃ ምንም አላልኩትኝም። በቃ ሁሉንም ነገር ማለት ከጓደኛው ጋር እያወራ ጓደኛው ደግሞ የኔ ያጎቴ ልጅ ነው ግን አያውቅም ያጎቴ ልጅ እንደነበረ። ከዛ ለሱ እኔ እኮ እሷን ለብር ብዬ ነው የቀረብኳት አልፈልጋትም ምናምን አረብ ሀገር ሊሄድ ስለሆነ ነው ፕሮሚስ የሚያረኩላት ምናምን ሲል ሪከርድ አድርጎ ለኔ ላከልኝ ማለት ነው። የአክስቴ ልጅ ጓደኛው ማለት ነው። አልፈልጋትም ማለት እሷን የምፈልጋት እኔ ለብር ነው እንጂ ምናምን ነገር እያለ ሲያወራ የአክስቴ ልጅ ደግሞ ሪከርድ አድርጎ ለኔ ይልክልኛል። እሺ ያው አንድ ሀገር ስለሆነ ያው ጓደኛው የአክስቴ ልጅ ነው ማለት ነው። ከዛ እንደዛ ብሎ ሲለክ ሪከርድ አድርገልኝ። ከዛ በኋላ ምንም አላልኩትኝም፣ ምንም እንዳልተፈጠረ አወራሁትኝ። ሲደውል ምናምን እኔ መደወል ተውኩኝ፣ እሱ ሲደውል አነሳለሁ ምናምን። ከዛ እያልኩኝ እየራኩኝ መጣ ማለት እንዴት እንደዚህ ሊል ይችላል ምናምን በቃ እኔ አላውቀውም ማለት ነው እሱን 4 ዓመት ሙሉ ምናምን ብዬ ከዛ በቃ መጨረሻ ላይ ምንም ሳልለው ግን አንቺን ካጣው ራሴን አጠፋለሁ ምናምን ብዙ ነገር ነበር ለኔ የሚለኝ የነበረው ማለት ነው።
እሺ እና በቃ እንደዛ ሆነ። ከዛ ብሎክ አደረኩት መጨረሻ ላይ በቃ ምንም አላልኩትኝም። በቃ ከሁሉም ላይ ብሎክ አደረኩትኝ ማለት ነው። እና በሌላም ስልክ እየመጣ ምናምን አረብሸኝም፣ ምንም አላለም፣ ጸጥ ነው ያለው። ከዛ ብሎክ አደረኩት መጨረሻ ላይ ምንም አላወራንም፣ ምንም አልተነጋገርንም። እና ይሄ ማለት ጥፋቱ የኔ ነው ማለት እንደዛ ብሎ ሪከርድ ሰምቻለሁኝ። እኔ የአክስቴ ልጅ ነው በድምፅ እንኳን ቢነግረኝ ያልሰማም ነበር። ሪከርድ አድርጎ ነው ራሱ የነገረኝ ማለት ነው። የራሱ ድምፅ ነው። መጠየቅ ነበረብኝ ወይስ ደግሞ ዝም ብዬ ብሎክ ማድረግ ጥፋት አለው? ይሄ ነው ጥያቄሽ። እና ብዙ ጊዜ በቃ አብረን ካልሰራን የሚለው ነገር በጣም ያጋጭናል። እና ደግሞ ወደ አባቴ ልክ ያለው ስለው ለምንድን ነው ወደ አባትሽ የላክሽው ብር ለምንድን ነው ወደ እነሱ ጋር የምትልኪው? ባንክ ቤት እኮ ቢቀመጥ ትርጉም የለውም ዋጋ የለውም ምናምን ይለኛል ማለት ነው። እድሜ ስንት ነው አሁን? 22 እሺ ሚዩት አድርጊ እስኪ። እኔ 22 ዓመት እድሜ፣ እርግጥ ገና ልጅ ነሽ። ቀለበት ፕሮሚስ ቀለበት የሚባል ነገር የለም። ያው ልጆች ተኮኖ ምናምን ያው ቲኔጀር ሲኮንም ምናምን ይሄ አጉል ትኩስ ፍቅር ላይ ምናምን የሚደረጉ ነገሮች ናቸው። የተማሪ ትምህርት ቤት ምናምን ፕሮሚስ ቀለበት አድርጎልኝ እኮ ፍቅረኝ ምናምን ታድለሽ እውነት ደስ ይላል የሚባል ነገር የለም። ቀለበቱን ራስሽ ገዝተሽ ልታደርጊው ትችላለሽ። ቀለበት ጣትን እንጂ ልብን አያስርም። ኢቨን የጋብቻ ቀለበት እንኳን ቢሆን የጋብቻ ቀለበቱን ኪሱ ውስጥ ከቶ የሚማግጥ ሰው አለ። የጋብቻ ቀለበቷን ኪሷ ውስጥ ከታ ምትማግጣለች። የጋብቻ ቀለበቱን አድርጎ ላም ይማግጣል። ማን ምን ያመጣል ብሎ ማለት ነው። ማን ምን ያመጣል ምን ያደርጉኛል ብሎ ገብቶሻል። ሰው ቀለበት ስላደረገልሽ ወዶሻል ማለት አይደለም። አሁን አዳሚ ቀለበት ተደርጎልሽ ቁጭ ብለሽ በአንቺ ቤት ተፈቅረሽ ልብሽ ልቅ ብሏል። ጋብቻ ቀለበት ይኸውልሽ፣ ፕሮሚስ ቀለበት ምን እንደሆነ ታውቂያለሽ? የጋብቻ ቀለበት ፕሮሚስ የቃል ኪዳን ቀለበት እሱ ብቻ ነው። ሌላው ዝም ብሎ ማቧከሚያ ምናምን ቆዳሽን መግፈፊያ ናት። ቃል ገብተሽ ልብሽ ልቅ ብሏል በቃ እሷን ቀለበት አድርጎልሽ ይባል ነገር የለም። ከጋብቻ ቀለበት ውጭ ቃል ኪዳን የሚባል ነገር የለም። እሱም ቃል ኪዳን መሆኑ ከቀረ ቆየ። ብዙ ሰው ሽጦታል። ብዙ ሰው ሰውን ያርድበታል ከጀርባ ሚስቱን፣ ባሏን። ትዳር የሚባለው ኮንሰፕት የገባቸው በጣም ጥቂት ሰዎች ናቸው። ገብቶሻል? ትዳር ውስጥ ሆነው ብዙ ፋውል የሚሰሩ ብዙ ሰዎች አሉ። አንቺ ላላገባሽው ወንድ ቀለበት ተደርጎልሽ መምጣትና ህይወቴ ውስጥ አለ ብለሽ ማሰብ ስህተት ነው። ብሎክ ማድረግሽ ምንም ጥፋት የለው። ከህይወትሽም ነው ጭራሽ ብሎክ ማድረግ ያለብሽ። እንደዚህ አይነቱ ሰው እንኳን በጆሮሽ ሰምተሽ አሁን አብዛኞቻችሁ እሷ የምትናገረው ነገር የእናንተ ህይወት ነው። በእርግጠኝነት አብዛኞቻችሁ ፍቅረኞች አለ። ፍቅረኛ ምንም አያረግም። ይኸው እየነገርኳችሁ ነው። 18 ዓመት 19 ዓመት 20 ዓመት ምናምን 25 23 24 ላይ ምናምን ፍቅረኛ ምናምን ተባብ ሁሉም ሰው ተጃጅሎ ያውቃል። ሁላችንም ተጃጅለን እናውቃለን። በቃ ልጅነት ነው። ብሰሉ እስቲ መጽሐፍ ቅዱሱን የሚለው ቁርአኑን የሚለው መጽሐፍ ፍቅረኛ ምንም አይሰራም ነው። በምክንያት ነው። መጃጃያ ነው። ህይወት መጠፋፊያ ነው። ሲንግል ሆን ኑሮውን ኑር። ትክክለኛ የትዳር አጋር ሲኖር ራሱ እግዚአብሔር ይሰራዋል። ነገሩን ሁሉ በጊዜው አይደለም ይባላል። እንዴት አድርጎ እንደሰራው በማታውቀው ሁኔታ ራስን ትዳር ውስጥና ቤተሰብ መስረተ ታገኘዋለህ። ግዴታ መጠናናት ምናምን የሚባል ነገር የለውም። በቃ ምን መጠናናት ያስፈልገኛል? አሁን ከወደድኳት አንዲት ሴትን ለምሳሌ ከወደደችኝ ከተግባባን ከሁለታችንም ከሆነ ያ ስሜት ያለው ምንድነው ብጃጅ አለው ህይወት አልቀጥልም እንዴ አግብቻት ወይ አግብታኝ 5 ዓመት የፍቅረኝነት አንቨርሰሪያችንን ብለው የሚያከብሩ አሉ። ሁላ ኬክ ሁላ የሚቀርሱ 10ኛ ዓመት በይኔ አይገርሙም? በፍቅር 10 ዓመት እንዴ አንዱን ዓመት እንደው አብረው ቆዩ ቢባል 9ኙን ዓመት ተጋብተው ቢኖሩበት ህይወትን እንዴት ያጣጥሙታል? አለበለዚያ ሲንግልነት ይለምልም አለከ። አንቺ አረብ ሀገር ሆነሽ እሱ የምትጦሪበት ምን ምክንያት አለሽ? ብዙ ወንድ እንደዛ ነው የሚኖረው። በነገርሽ ላይ በጣም ብዙ ወንድ በሴት ገንዘብ ነው የሚኖረው። ሴት ልጅ ነች የእጅ ሰዓቱን እንኳን የገዛችለት።
ስልኩን ሴት ልጅ ነች የገዛችለት፣ ካልሲውን ጭምር ገዝታ የምትልክለት ሴት ልጅ ነች። እንዲህ ነው የሚኖረው። አሁን ስልጣኔ ነው። በጣም ብዙ ማውቃቸው ሰዎች አሉ ሴቶቹ ጨምር የሚገዙ ለፍቅረኛ። ታይ አይጠቅምሽም፣ ታይ ይሄ መንገድ ልክ አይደለም ብዬ ነግሬያቸው እንኳን እሺ ብለው የራሳቸውን እዛው የሚያገኙ ሴቶች አሉ። ከዛ ህይወቴ ተበላሸ እኮ ይሉኛል። ምን ላድርግ እኔ ፈጣሪ አይደለሁ። እንደ አንድ ግለሰብ ልክ ያልሆነ ነገር ኦኬ ልክ አይደለም ብዬ ሀሳብ ልሰጥ እችላለሁ እንጂ እጇን ይዤ ወይ እንደ አባቷ ላስራት አልችልም። አንቺም ይሄ ዕጣ ነው የሚገጥምሽ። ሰው ሀገር ልትሄጂ ስትይ አሯሩጦ ቀለበት ያሰረልሽ በቃ ፕሮሚስ ነን እኔና አንቺ ልጋባለን፣ ብሯን ብትልኪያትም ችግር የለውም። ከዛ አንቺ ባላክሽው ገንዘብ ቤቱን ይሰራል። ወንድ ጥበሱ ጋይስ፣ ጎርናና ድምፅ ጥበሱ አላልኩም። ፂም ያለው አላልኩም። ፀጉር ያለው አላልኩም። ቆንጆ ልብስ የሚዘንጥ ሱፍ የሚለብስ አላልኩም። ቆንጆ ደረት ያለው አላልኩም። ወንድ ነው ያልኩት። ልብ ያለው የሚያስተውል፣ ሰውን መጉዳት የማይፈልግ፣ በሰው ህይወት መጫወት የማይፈልግ፣ ድራማ የማይፈልግ። ድራማ ነው ብዙ ሰው አሁን ድራማ ነው የሚሰራው። አብዛኛው ሰው ድራማ ነው የሚሰራው። የእውነቴን ነው የምነግርሽ። በጣም ብዙ ሰው ሴትም በይ ወንድ ከድራማ ራቁ። የሰዎች ህይወት ላይ ድራማ ከመስራት ማለት ነው። አታፈቅራትም፣ በቃ አታፈቅራትም፣ አለቀ። ይቅርታ አላፈቅርሽም፣ ምንም ማለት ለአንቺ የፍቅር ስሜት የለኝም ብዬ በነግራት ምንድነው እኔ የምጎዳው? አፈቅርሻለሁ እወድሻለሁ ምናምን ገለመሌ ብዬ ራሴ ላይ ነው መዘዝ የምጠምጥመው። ነገ ያቺን ሴት ጎድቻት መቼም አትሊስት እኔን ከመውቀስ አታርፍም። ሌላው ቢቀር ምን መወቃቀስ ውስጥ አስገባኝ? ሰላሜን አላገኝም እንዴ? ብቻዬን ነኝ እንዴ? ከሰዎች ጋር እኮ አንግባባ እኮ አለም። እንግባባ፣ እንቀራረብ፣ ገብቶሻል? ሶሻል ላይፍ ይኖረን። ግን ይሄ አፈቅርሻለሁ እወድሻለሁ ሞትልሻለሁ ቆዳዬን ልገፍልሽ የተዘጋጀው ሰው ነኝ የሚባል ድራማ ውስጥ መግባት የለብንም። ሁላችን ከሰዎች ጋር ተስማምተን መኖር ባለብን መግባባት ባለብን ጉዳይ እንግባባለን። ግን ለሰው ተስፋ መስጠት የለብንም። ማናኖራቸውን ተስፋ ሴቶችም ሆኑ ወንዶች ማታኖሯቸውን ተስፋ ለሆኑ ሰዎች በቃ እዛች ቁንቅጫን ነገሯቸው፣ ቁርጥ አርጉት። አይ ብለው እነሱ ድራይቭ ካረጉን ወደፊት ከሄዱ የነሱ ጥፋት ነው ኃላፊነቱ። እናንተ ግን ኃላፊነቱ እንዳይሰማችሁ ቁረጡና ነገሯቸው። አልወድም፣ ምን ያላፈቅረህ በቃ ለአንተ ፍቅር ስሜት የለኝም፣ ለአንቺ ፍቅር ስሜት የለኝም። ገብቷችኋል? አንቺ ብሎክ አድርገሽ ስራሽን ስሪ። ተሳስቻለሁ የሚል ድራማ ውስጥ አትግቢ። ተግባባ? አመሰግናለሁ በጣም እና ባገኘሁት አጋጣሚ አባቴን ማመስገን እፈልጋለሁ። እንደ እናትም እንደ አባትም ሆኖ ስላሳደገኝ አባዬን በጣም አመሰግናለሁ። ኑርልኝ። እድሜ ተቀንሶ የሚሰጥ ቢሆን ለአባቴ ብሰጠው ደስ ይለኛል እና አባቴን በጣም ነው የምወደው፣ በጣም ነው የማከብረው። አንተንም በጣም አመሰግናለሁ። ሁሌንም የምከታተለው። ኑርልን። እግዚአብሔር ረጅም ጤናን እድሜና ጤና ይስጥክ። አሜን አሜን። አመሰግናለሁ። እሺ አመሰግናለሁ። መልካም ቀን። እሺ። ወይ ጉድ! የመጃጃል ሀያዎች ውስጥ ያላችሁ ሰዎች ነው እየተጃጃላችሁ ያላችሁት። ገንዘብ በ20 ዓመት ልብ በ40 ዓመት። እሺ 20 ላይ ያላችሁ ሰዎች ገንዘቡን ይዛችሁታል። ይኸው እኔ የአርባው ሰው ስለሆንኩ እኔ የአርባውን ልንገራችሁ። ተረጋጉ። በ20 ዓመት ሁሉ ምን ጣጥጣጥ ብሏል። አይጠቅምም፣ እውነት አይጠቅምም። ልብ እቃቃ ጨዋታ መጫወቻ አይደለም። እንደ አይጥ መሞከሪያ ታደርጉታላችሁ። እንደ ህይወታችሁ የሆነ መድኃኒት ሲሰራ እኮ በአይጥ ነው የሚሞከረው አሉ። አይጥ ላይ ይሞከርና ከዛ የሆኑ እንስሳቶች ላይ ይሞከራል። ከዛ ከሰራ 3-4 ዙር ተሄዶ በቃ ሰው ላይ ይደረጋል። እንዴ እናንተ መሞከሪያ ናችሁ እንዴ? ቴስቲንግ፣ የፍቅር ቴስት ማረቀት ቴስተር። ሄሎ ሰላም ጤና ይስጥልኝ። አብረስትና እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? የሆነ ሁሌ እንደ ጥፋተኝነት ስሜት ይሰማኛል። ጥፋተኝነት ስሜት? አዎ። ምን አድርገሽ ነው ጥፋተኝነት ስሜት የሚሰማሽ? የሆነ ድሮ እዛ ትምህርት ቤት እያለሁኝ ጓደኛሞች ነበርን። የሰፈር ልጅ ነው። ከዛ እኔ እዚህ መጣሁኝ። እዚህ ከመጣሁ ወዲህ
በመጣውበት ትንሽ ጊዜ 3 ወር ነው ምናምን ሽማግሌ ልላክ ምናምን ሲል በዛ ምክንያት ተጣላን ማለት ነው። ተማሪ ሆነሽ ተማሪ ሆናችሁ? ላ አይደለም፣ እዚህ ስደት ከመጣ ወዲህ እዛ ትምህርት ቤት ጓደኛሞች ነበርን። አንቺ ስደት ከመጣሽ በኋላ ነው እሱ ሽማግሌ ልላክ ያለው? አዎ። እሺ። ልክ ስደት በመጣውበት ሽማግሌ ልላክ ምናምን ሲል በዛ የመጣ ተጣላን ማለት ነው። ለምን አትላክ ብለሽ? አዎ እኔ የመጣውበት ገና ቤተሰው ስንት ነገር በእኔ ይጠብቃል ምናምን በመጣውበት 3 ወር እሱን ሽማግሌ ልላክ ሲል አይሆንም ብለን በዛ ምክንያት ተጣላን፣ ቦለኩት ማለት ነው። እሺ። ከዛ አንድ ልጅ ደግሞ እዛ ጓደኛዬ ናት፣ የትምህርት ቤት ጓደኛዬ ነበረች፣ እሷም ታውቃለች። ከዛ ከሱ ጋር ሪሌሽንሺፕ ጀመሩ ማለት ነው። ከዛ እሷ ደውላ ምናምን ነገር እኔ አላወራውም። ከዛ ከሱ ጋር እንደማወራ ነገር አይነት አንቺ ህይወቴ ውስጥ ገብተሽ ምናምን እንደዚህ በቃ አትበጥጪ፣ ባንቺ የመጣ ምናምን ህይወቴ ተበላሽታ ምናምን ትለኛለች ማለት ነው። እኔ ምን አረኩሽ አልኳት። እሺ። ከዛ በቃ እኔን እንትን አልፋታሽም ማለት በአንድ ስልክ ስበልካት በአንድ ስልክ ቀይራ ትመጣለች ማለት ነው። በህይወቴ ውጪ ምናምን ትለኛለች። ከዛ አረ ያርግልሽ፣ እኔ ጋር ብሎክ ነው፣ ከፈለሽ ቪዲዮ አድርጌ እልክልሻለሁ፣ ብሎክ ውስጥ ነው እሱ፣ አናወራም ብዬ ነገርኳት ማለት ነው። ከዛ አላመነችኝም። እሷ እዚህ ሳውዲ ነበረች። ከዛ እኔ በቃ የሆነ የምታናድበት መስመር ነው የምትፈልገው። ምንድነው የምትፈልገው እሷ? እኔን ማናደድ። ለምን? እኔን ማስቀናት። እኔ አላውቅም ብቻ። ከዛ እሱም ብሎክ አድርጌዋለሁ። ከዛ እሷ በቃ አሁን ልንጋባ ነው፣ እዛ እሱ ጋር ልመጣ ነው ምናምን ትለኛለች። እኔ ምን አገባኝ እሺ ሚዜያቱን ምናምን ትለኛለች ደውላ ማለት ነው። ከዛ ሆንልሻለሁ ብዬ ከዛ እሱን በብሎክ አወጣኋት። በቃ እኔን መበቀል እኔን ለማናደድ ነው አንቺ ይሄን የምትጠቀሚው ብዬ በብሎክ አወጣሁትና ከዛ እሷ ልትመጣ ነው ልታገባው ማለት ነው። እሺ። ከዛ እሱን በብሎክ አወጣሁት። ከዛ አወራሁት። ከዛ ስለ ድሮ ግጥም ስለ መጀመሪያ ፍቅረኛ ምናምን የሚል ግጥም ጽፌ ላኩለት ማለት ነው ለሱ። ከዛ ጭንቀት ነበረ ግጥም። ምን የሚል ግጥም? የልጅነት ጓደኛ የሚል ግጥም። እሺ። ከዛ ላኩለትና ጭንቀት ነበረ የሚናፍቀኝ ምናምን ብሎ እሱም አወራኝ። ከዛ አወራንና አንድ ሳምንት አወራሁት። ከዛ እሷ አገር ገብታለች እሱ ጋር ልትመጣ ማለት ነው። ከዛ አወራሁት። ከዛ በኋላ ያው ፍቅር ውስጥ ከተትኩት ማለት ነው ገና በአዲስ ከሷ ጋርም እያወራ ነው። እሺ። ከዛ እኔ ፈልጌው አይደለም እሷን እኔን ለመበቀል ነው የመጣችው፣ እኔን ለማናደድ ነው የመጣችው። እኔ አልፈልገውም ብሎክ አድርጌው ነበር። ከብሎክ አወጣሁት እንደዛ ስትለኝ ማለት ነው። ከዛ አወጣሁትና አወራሁት። ከዛ ከሱ ጋር ያወራንበት እንዳለ ለሷ አላኩላት ማለት ነው። ከዛ አንቺ እኔን ለማናደድ ነው ይሄው ከፈለሽ እሱን ታወሪዋለሽ አልኳት። መጀመሪያ ትወጂዋለሽ ታወሪዋለሽ ስላት አዎ በጣም ነው የምወደው ልመጣ ነው አለችኝ እሱ ጋር። ከዛ ከሱ ጋር ያወራሁት ደግሞ እንዳለ እሷ ሼር አደረኩላት ማለት ነው። ከዛ በኋላ እሷ ምንም አላለችም፣ ተናደደች የዘኔ። ከዛ በኋላ እሷ ትታው ሌላ ገባች ማለት ነው። እዛ እሱንም ምንም አላልኩትም፣ ቦለኩት። መጀመሪያም አልፈልገውም። ከዛ ሁሌም እኔ ነኝ በቃ ጥፋተኛ እንደዚህ እንትን ያደረኩት ባላረግስ ምናምን ብዬ ራሴን ጸጸት ከተትኩኝ ማለት ነው። እሺ። መጀመሪያ እንደቦለኩት ቢቀር ይሻላል ብዬ ነበር። እና ምንድን ነው የምትፈልጊው? እንዴ እኔ ነኝ በቃ እዚህ ጋር የሆነ እንደ ጥፋተኝነት ስሜት ይሰማኛል ሁሌ ማለት ነው። እሷ ደግሞ ደውላ ስራሽ ይስጥሽ ደስ ይበልሽ አለችኝ። ስለዚህ አሁን የጥፋተኝነት ስሜት ይሰማኛል ምን ላድርግ ነው? አዎ። እሺ ሚውት አድርጊ እስቲ። የሰው ልጅ በጣም ክቡር ነው ታውቂያለሽ አይደል?
የሰው ልጅ ክቡር መገኘት የሌለበት ቦታ ሲገኝ ደግሞ ይረክሳል። አንቺ አሁን በቃ እሱ ክዶሽ ሄደ አይደል? ለምን ነገር ዓለሙን ሁሉ ትተሽ የራስሽ ኑሮ አትኖር? እሷ አናደደችሽ ምናምን። ይሄ የብሽሽቅ እድሜ ስንት እንደሆነ ባላቅም፣ ግን ነገሮችን ያየሽበት መንገድ ግን በጣም የህፃን ጨዋታ ነው ያረግሽው። የብሽሽቅ ማለት አንድ ሰው ምትሆን ኮመንት ላይ እንኳን እሰይ አንተ ማትረባ ሰው ነህ ምናምን ብሎ ጽፎ ቤት ኧረ ማትረባ ሰው ነህ አለኝ እንዴት እንደምረባማ አሳየዋለሁ ብዬ እዚህ ጋር ስጋጋጥ ማለት ነው። አስቢ ገብቶሻል? ኦኬ ማረባ ሰው ነኝ አለኝ። ሰዋት ምን ይፈጠርታል? ምን ዓለም ይገለበጣል? እሷ መጣ በሸቀችሽ ምናምን ከእሷ ጋር ተጠባበሰ ምናምን ሰዋት። አንቺ አትፈልጊው ማለት ሙቭ ማድረግ ነው። እንደውም ዝም ብለሽ በዝምታ ሄደሽ የራስሽን ህይወት አስተካክለሽ የተሻለ ሆነሽ አሸናፊ ሆነሽ ቆንጆ ሴት ሆነሽ ራስሽን ጠብቀሽ ጎበዝ የስራ ሰው የቢዝነስ ሰው ሆነሽ ራስሽን አሳድገሽ አስተዋይ ሰው ሆነሽ በብዙ ሰዎች የምትወደጂ ሰው ሆነሽ ሁለቱም ሰዎች ምን ያህል እንደበለጥሻቸው በአሸናፊነት ማሳየት እንጂ እዛው እነሱ ድራማ ውስጥ ገብተሽ እንደዚህ አይነት ነገር ማድረግ አልነበረብሽ። ሁለተኛ ልጁ ግን ማለት እቃ ነው። እኔ የገረመኝ እሱ ነው ጋይስ፣ የልጁ ነገር እንዴ። አንዳንድ ወንዶች አሻንጉሊት ናቸው ልበል። የሆነ የሳሎን እኮ የሆነ አሻንጉሊት እኮ ነው የሆነው እኮ ልጁ እዚህ ጋር ምና። እሺ ፍቅሩ ውስጥ ከተቱት ስትለኝ ነው የገረመኝ። ዝም ብሎ ነው የሚገባው ማለት ነው። ማንም እንደፈለገ ፍቅሩ ውስጥ ሊከተውና ሊወጣው ይችላል እንዴ? ብርጭቆን እኮ ነው እያነሳው ወይ ተጣጣበታለሁ አስቀምጠዋለሁ ወይ ሰብሯለሁ። አይናገር አይጋገር እቃ ነው። እንደዛ እኮ ነው የሆነው እኮ የኔ እናት። እሷም በጣም ደግ ነው ያደረገችው፣ ደግ ነው ያደረገችው። አይ አይደለም እሱ እኮ ሚውት አድርጊ። አሁን ኮሬክሽን እንድታደርጊ አይደለም፣ በቃ ጥፋት ነው ያደረግሽው ነገር። በዚህም አለ በዚህ ጎበዝ ነች እሱ። የራሷን ህይወት ቀጠለች አይሽ፣ እንደማይበጃ ታወቀሽ። አንቺ ግን የራስሽን ህይወት አልቀጠልሽም። ሌላ ሴት ጋር ሲሄድ ምንድን ነው ያደረግሽው? በብሽሽቅ እንደገና ወስጄው አቃጠላታለሁ ምናምን። የሆነን ሰው ለማብሸቅ ህይወት ቤታችንን ጋዝ አርከፍክፈን እንደማቃጠል ማለት ነው። ትክክል አይደለም። ስለዚህ ያ የሆነው አንዴ ሆኗል። ኤኒዌይስ ከዚህ በኋላ ግን እንደዚህ አይነት ድራማ ብሳይ የኔ እናት በአይምሮ ልዕልና ከፍ በይ። ገብቶሻል? ብሽሽቅ ውስጥ አትግቡ ጋይስ። ከኤክሶቻችሁ ጋር ብሽሽቅ ውስጥ አትግቡ። እኔ አንዳንዶቻችሁ ከፍቅረኞቻችሁ ጋር ስትለያዩ ፕሮፋይሉን ላምትቀይሩ ሪያክት የምታደርጉ ሰዎች አላችሁ። እኔ የጣልኩትን ሌላው ሰው ቢያነሳ አህያ ምንድነው ውሻ ቀን ሲግጠው የዋለውን አጥንት ማታ ለጅብ ብርቁ ነው ምናምን አይነት ጥቅስ ለሆነ ሰው ሜሴጅ ሙዚቃ ራሱ ስትለቁ የሆነን ሰው ጠቅ ለማድረግ በቃ እስቲ ይሰራለታል። የሆነ ዘንጣችሁ ያንን ሰው ለማስቀናት ምናምን በቃ የሌለ ድራማ ውስጥ ያ ሰው እኮ በቃ አይቃጠልም እኮ። እንደውም የበለጠ ደስ ነው የሚለው አይምሮ ውስጥ እንዳለ ነው። እናንተ አይምሮ ውስጥ እንደተቀመጠ ነው የሚያስበው። ኤክሶቻችሁን የመግደያ አሪፍ መሳሪያ ልንገራችሁ፣ መርሳት። ምንም እንዳልተፈጠ የሙት ባህር ታውቃላችሁ? ሙት ባህር የምታውቁ ከሆነ ሙት ባህር የሚባለው ማለት ምንም ንፋስ የለው ማዕበል የለው ያለ ባህር አለው። ሙት ባህር ይሉታል። ሙት ባህር ማለት እና ስታዩ ምንም በቃ እንቀሳቀስ ምን አይል ጸጥ። ምን አርጉ ምን አታርጉ፣ ተጎዱ አትጎዱ፣ ስለነሱ አስቡ አታስቡ፣ ምንም አይነት ሪያክሽን አለማሳየት፣ እንደ ሞቱ መቁጠር። በቃ እነዛ ሰዎች ኤክሶ ሁላችሁም እንግዲህ ኤክሶች ይኖራችኋል። የሌላችሁ አይመለከትም። ያላችሁ ሰዎች ኤክሶቻችሁን ለማብሸቅ ለነሱ የተሻላችሁ እንደሆናችሁ ለማሳየት አትጋጋጡ። ስራችሁን ስሩ። ኑሯችሁ ይናገር፣ ህይወታችሁ ይናገር። እነሱ ነው እናንተን መርሳት የሌለባቸው። በአይምሯቸው ውስጥ ጭንቅላታቸው ውስጥ ማስቀመጥ ያለባቸው እነሱ እንጂ እናንተ አይደላችሁ። እናንተ ራይት የሆኑ ወይ ዋይ የሆኑትን ሰዎች ነው ጭንቅላታችሁ ውስጥ ያለ ቤት ኪራይ ሳይከፍሉ እንዲቀመጡ መፍቀድ ያለባችሁ። የካዷችሁን የዋሿችሁን ጥራችሁ ሄዶችን ሰዎች
በነፃ ምንም ሳይከፍሉ ጭንቅላታችሁ ውስጥ እንዲቀመጡ አደረጋችሁ ማለት እናንተ ናችሁ የምትጎዱት። ስለዚህ እኔ እናት አንቺ አጠፋሽ አሽ ዋጋሽ ረከሰ ማለት ነው። እኔ ነግሬያችኋለሁ። አንድን ውሃ ከሱቅ 1 ብር ብትገዙት ምናልባት ጂም ውስጥ 5 ብር ወይ 3 ብር ሊሸጥ ይችላል። ኤርፖርት ውስጥ ከ15 እስከ 20 ብር ሊሸጥ ይችላል። 5 ስታር ምናምን ሆቴል 7 ስታር ውስጥ እስከ 30 ብር ሊሸጥ ይችላል። አንድ ግማሽ ሊትሯ ውሃው ተመሳሳይ ነው ጋይስ። የሚመጣበት የሚመረትበት ካምፓኒ ተመሳሳይ ነው። ግን ዋጋውን ምን ለያየው ካላችሁ የተገኘበት ቦታው ኤክስፔንሲቭ ቦታ ከሆነ ኤክስፔንሲቭ ነው ውሃው። 5 ስታር እና 7 ስታር ሆቴል ጓዶች በጣም ኤክስፔንሲቭ ነው። አንድ ውሃ ሜቢ 30 ብር 30 ድርሃም ምናምን ልትገዙት ትችላላችሁ። እዚህ ተራሱ እኮ 1 ብር እኮ ነው 1 ድርሃም ከቶቹ እንዲህ ውሃው ተመሳሳይ ነው። ለምንድን ነው ለዛ 30 ብር የምከፍለው እንዴ ካልክ ውሃው የት ነው የተገኘው ነው። ፕራይሱ ተመሳሳይ እኮ ለቦታው ነው የምትከፍለው። እዛ 5 ስታር ሆቴል ውስጥ ለቦታው ለገባህበት ለሆቴሉ የምትከፍለው እና እናንተ የት ናችሁ አሁን? ጥያቄው ለእናንተ ነው፣ መልሱልኝ። አሁን ባላችሁበት ህይወታችሁ ውስጥ ተራ ሱቅ ናችሁ፣ ጂም ውስጥ ናችሁ፣ ሆቴል ውስጥ ናችሁ፣ ኤርፖርት ውስጥ ናችሁ። የት ነው ዋጋችሁን ውድ የሚያደርገው? አንቺ አሁን ዋጋሽን አርከሽው እነዚህ ድራማቲክ ሰዎች መሀል ተገኝተሽ። ስለዚህ ለቀሽ ውጪ። ያጠፋሽውን አጥፍተሻል። ከዚህ በኋላ ችግር የለውም። ለቀሽ እንደ አዲስ ራስሽን ስሪ፣ ገንቢ። እሺ፣ ከወቃሾች ከድራማ ሰሪዎች ምናምን ራቂ። ኦኬ፣ ግልጽ ነው። እሺ፣ አመሰግናለሁ። እሺ፣ መልካም። ወይቸው ጉድ እኔ ዛሬ አልታከምም ነው ብለሽኝ ነበረ። ነይ አለሽ፣ ነይ ግቢሽ። መቼ ነው እኔ የምታከመው? ነይ ግቢ። አይ ፍቅር ወይ ፍቅር እኮ በቃ ጉዳ ፈላ። ፍቅር የሆነ አካል ቢኖረው እንደኛ የሆነ እግሬ አውጪኝ ብሎ የሚሮጥ አይመስላችሁ? ሌላ ፕላኔት ላይ ምናምን ውሰዱ የሚል አይመስላችሁ? አንገላታችሁት እኮ ጎበዝ። እሺ ቀጣይ ዲናትና ሰውየው ግን የዘንድሮ ወንድ በቃ እቃ ሆነ ማለት ነው። እዚህም ሲጠራ አቤት፣ እዛም ሲጠራ አቤት። ከሊትም አፈቅራለሁ ስትለው እሺ፣ ከሊትም አፈቀርኩ ስትለው እሺ። በቃ እዚህ ወደ ግራ። ጤና ይስጥልኝ። ሄሎ። ባልተቀማማ ነው የሚሉ ሴቶችም አሉ እኮ። ባሌን ቀማችኝ። እንዲህ የሚቀማ ባል ካለሽ በመሰረቱ እኮ እቃ ነው እኮ ያ። አሁን ልክ እንደዚህ ወንድ ማለት ነው። አንቺ ባሌ ነው የኔ ነው አንቺ ረዛይ ባሌን እንዳትነቂ ያ እንዴ። እኔ ሚስት ካለችኝ ለሚስቴ አይምሮ የገዝቶኝ ታማኝ መሆን አለብኝ እንጂ እንደ እቃ ሊሻሙኝ ነው እንዴ? ጤና ይስጥልኝ። አብሮልን አሌክስ፣ እንዴት ዋልክ? ሰላም ነው? እንኳን ደህና መጣሽ። እንኳን ሰላም ቆየን ወንድማችን። አጋጣሚ ድንገት ነው የገባሁት፣ ግን እኔ ያስገባኝ አላልኩም። ግን በአጋጣሚ ሳላመሰግንህ አላልኩም። በእውነት በጣም ነው ደስ የምትለው። ኑርልን ወንድማችን፣ መካሪያችን። በእውነት እግዚአብሔር አምላክ እንዲሁ እንዳንተ አይነት ወንድሞችን ያብዛልን። እግዚአብሔር በአጋጣሚ ስላስገባኝ በጣም ደስ ብሎኛል። እውነት በጣም ነው የምከታተልህ። እንወድሃለን፣ እናከብርሃለን። ኑርልን። እግዚአብሔር ያክብርሽ። በጣም አመሰግናለሁ። የምስጋና ታይም ነው የሚመስለው። ቀዝቀዝ አድርጉት ጓዶች። እኔ ሙቀት አልችልም፣ ልቀልጥባችሁ እችላለሁ። ፈገግ በል ፎቶ ላንሳ። ጭራሽ ፎቶ ላንሳ። ካሜራማንም አለ። ፈገግ በል ፎቶ ላንሳ። እንዴት ነው? እንደ ድሮ ፎቶ አነሳ፣ የ90ዎቹ ፎቶ አነሳስ ልነሳ እንደዚህ ምናምን ብለን። ጤና ይስጥልኝ። ሰላም አሌክስ፣ እንኳን ደህና መጣ። ሰማ እንኳን ተናም ጠብቀን። ታዘዝ። አይሰማም? ይሰማል። ሄሎ ይሰማል።
ኔትወርክ ይመስለኛል። እሺ ችግር የለውም ችግር የለውም። ምን እንታዘዝ? ይሰማል። እሺ ምን እንታዘዝ? ኔትወርክሽን አስተካክል የኔና ሰዓቱን እንዳንገለው። ሄሎ ሄሎ። አይ ይሄ ማደራችን ነው። በቃ ኔትወርክሽን አስተካኪ ውስጥ የኔ እናት። ኔትወርካችሁን አስተካክሉት ጋይስ፣ ኔትወርካችሁን አስተካክሉት። እሺ ነጊቢ ሙኒት የሚለው እኔ እኮ ኮመንት ላይ እኮ አላምንም ጋይስ። ኮመንት ላይ የሚጽፍ ሰው አንዳንዱ አቴንሽን ለመሳብ የሚጽፍ ሰው አለ። የሆነ ኔጌቲቭ ነገር ምናምን ወይ የሆነ ያው አትገባም፣ ያው ስቢያታለሁ አትገባም፣ ያለችው አትገባም። ጊቢያ አትገቢም። እየጠበቅኳት ነው እንግዲህ። እኔ እኮ ኮመንት ላይ እኮ ታምናላችሁ እናንተ እኮ። ችግሩ ኮመንት ላይ አንዳንድ ሰው ዝም ብሎ የሚጽፍ ሰው አለ። እኔ ብዙ ጊዜ ስለገጠመኝ ነው። በነገራችን ላይ ይኸው እየሳኳት ነው። አትገባም ያለችው። አትገቢም። ማድረግ አይቻልም። እውነት አይደለም ጋይስ። እውነት የሆነ ሰው እኮ ይገባል እኮ። አንዳንድ ጊዜ የሚጻፈው ነገር በሙሉ እውነት ነው ብላችሁ አታስቡሽ። አንድ ሰው ትኩረት ለመሳብ የሚጽፍ ሰው አለ። የእውነት ከሆነ ለምን አትገባም? ይኸው ጠበቅኳት፣ እየላኩላት ነው ኢንቪቴሽን፣ አልተቀበለችም። እናንተ በኮመንት ቴንሽን አትሉሽ። እርግጥ ኔጌቲቭ ነገር የሆነ ትንሽ አግሬሲቭ የሆኑ ኮመንቶች ሊስባችሁ ይችላሉ፣ ግን አትመኑ ኮመንት ላይ። ሄሎ ሄሎ። እሺ ኮመንት ላይ ያለ ነገር ሁሉ አትመኑ። ለዛ ነው የምላችሁ። ኮመንት ላይ ብዙ ሰው ይመጣና ትኩረት ለመሳብ የሚያደርገው ነገር አለ። ገብቷችኋል? አዎ ይረብሻል፣ እሱም አይ ነው፣ ግን ትኩረት ለመሳብ ሆን ብለው ነው የሚያደርጉት አሉ። እንደዚህ አቴንሽን ለመሳብ አቴንሽን ሲከሮች አሉ። ገብቷችኋል? ሄሎ ጤና ይስጥልኝ። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆይ። ምን እንታዘዝ? ጥያቄ ነበረኝ ካላስቸገርኩክ። ጠይቂ። ሁለት ነው ጥያቄ። በመጀመሪያ ስለ ራሴ ህይወት ልንገርክና። ድምፅሽ ግን ርቋል። ኤርፎን ነው የምትጠቀሚው? ኦኬ። አይ ድምጼ ኮሳሳ ነገር ስለሆንኩ ነው፣ ለዛ ነው እንጂ ምንም አላረኩም። ኮሳሳ? ያ እሺ ጮክ በይ። እሺ ይሰማል አሁን? አሁን ይሰማል። እሺ ብዙ ጊዜ እኔ በዋልኩበት ወይ ደግሞ በቃ በስራ ቦታዬም ሆነ ከሰዎች ጋር ባለኝ ግንኙነት ውስጥ ባልዋልኩበት ነው የሚያውሉኝ። ስልክ እኔ ሌላ ቦታ ነው ያለሁት፣ ስሜ ደግሞ ሌላ ቦታ ነው እና በጣም ከልጅነት እስካሁን ድረስ ያለሁበት ነገር ቢኖር ያስጨነቀኝ ነገር ይህ ነው። ማለት በሌለሁበት አለች ብለው ይከሱኛል። አንደኛ ጥያቄ። ሁለተኛ ልቀጥል? ቀጥይ። ኦኬ። አይ ይሄን መልሰሊ ሌላውን ብጠይቅ ይሻላል፣ ግራ እንዳትገባ ብዬ። ጥያቄዎችሽን በሙሉ አንድ ያርጋቸውና ከዛ እንትን ብለን ችግር። እሺ ኦኬ። ሁለተኛ ጥያቄ ጓደኛ ነበረኝ የማውቀው ከልጅነት ጀምሬ እንታወቃለንና በዛ አጋጣሚ እኔ ስደት መጣሁ። ስደት ስመጣ ያው አጠራጥር እያደረኩ ነው፣ ብዙ ነው ታሪኩ፣ ግን እያሳጠርኩ ልንገርክና። ኦኬ እሺ። አዎ ስደት መጣሁኝ። ስመጣ እንደዚሁ እናወራለን ምናምን፣ ከዛ በብር ተጣላን። ማለት
ብር ላኪልኝ እኔ ቤተሰቦች አገባ እያሉኝ ነው ምናምን እያለኝ ሲጨቀጭ ኮሜንቶች ሶሪ ከዛ ላኪልኝ እና ስራ ልስራ እኔ አገባ እያሉኝ ነው ምናምን ሲል ድምፅሽን ተሰቃየሁብሽ ድምፅሽን ለመስማት እስኪ ጮክ በይ እንደዚህ እሺ አሁንስ እሺ ጥሩ ነው እሺ ኦኬ እና ላኪልኝ ምናምን ሲለኝ እኔ አልልክም እንጂ አግባላችሁ ማለት ራስህን ችለህ ካልሰራክ እግዚአብሔር ይገስጽ እና ራስህን ችለህ ካልሰራ እኔ ልታኖረኝ አትችልም ራስህን ልትኖር አትችልም እያነበብሽ ነው እንዴ የምታወሪኝ አይደለም እና ራስህን ማኖራት ኮሜንቱን ታዩ እስቲ ቆይ እኔ እናት ኮሜንት ማንበቡን በኋላ ትደርሺበታለሽ ስትወጪ አሁን ከኔ ጋር እሺ ይኸው ሰዓት አትግደይብን ሶሪ እሺ ነባት እሺ እና ራስህን ካልቻልክ እኔንም ልታኖረኝ አትችልም እና እዛው አግባላችሁ እኔም ደግሞ ብር የለኝም ምናምን ብዬ ዘጋሁት ማለት ነው ከዛ ደግሞ እንደገና ቀልጄበት እሺ በቃ ልስጥ ስንት ነው የምትፈልገው አልኩት ጮክ በይ እስቲ በፈጠረሽ እሺ አሁን ይሰማል በፈጠራችሁ ድምጽ እኮ በጣም ኢምፖርታንት ነገር ነው እንዴት ሰምተን ሐሳብ እንስጥሽ እሺ ያው ወይስ ስልክሽ እንደዚህ አስጠቂ እንደዚህ አራፌ ላይ ነው ያለው ስልኬ እሺ ቀጥይ ከዛ ልስጥህ ምናምን ስለው ደግሞ እንደገና እኔ እየቀለድኩ ነው ከዛ ልስጥ ስለው እሺ 200 ሺህ ምናምን አለኝ ከዛ 200 ሺህ ቢኖርኝ እኔ ስደት ላይ ምን ሰራ ነበር ምናምን ብዬ ዘጋሁት እሺ በቃ ስቀልድ ነው ምናምን ብሎኝ ከዛ እንደገና እሱ ሌላ አገባ እንደዛ ባልኩት ሄደና አገባ ሌላ ከዛ ገብቶ ደግሞ አሁን ከሷ ሲጣላ እኔ ጋር መጣ እና ሶሪ እኔ ነኝ አልፈልግም ያልኩበት ሰዓቱ ግን ብር ስለጠየቀኝ እኔ ብር ከኔ እየተቀበለ የሚያኖረኝ ሊያኖረኝ ነው ወይስ ላኖረው ብዬ አስወጣሁት ከህይወቴ እሺ ከዛ ሳስወጣው ሌላ ጋር ሄደ ሌላው በሳታው ነው መሰለኝ ሄዳ አላውቅም ግን ደግሞ አሁን ከሷ ሲጣላ እኔ ጋር መጣ አሁን ዝም ብሎ ያለቃቀስብኛል ምናምን ምን እያለ ነው ያለቃቀስ ይሄ ነው ጥያቄ አይ በቃ እኔ ብታስከፊኝም ይቅርታ ምናምን እኔ ባንቺ ቦታ ሆኜ ይቅርታ ልበልሽ ምናምን እያለ ሌላ አግብቶ አይደል እንዴ ሄደው ለምንድነው አይ አግብቶ ነው ሄደው ስለዚህ ይቅርታ አድርጊልኝ ነው ድጋሚ እንቀጥል ነው ካንቺ ጋር ያ እሷን ትቶ እኔ ጋር ማለት ነው ይሄ ነው ጥያቄሽ ያ እሺ ሚውት አድርጊና አዳምጪኝ አሁን ምንድነው መሰለሽ ባለው አልኩበት ያውሉኛል እና ምን ችግር አለው ታዲያ ማለት አንቺ አሁን ሰዎች ስለሚሉሽ ሳይሆን ስለራስሽ ነው ኮንፊደንስ ሊሰማሽ የሚገባው ባለው አልሽበት ቢያውሉሽ አንቺ ውለሻል ወይ በዛ መንገድ ነው ሰዎች በራሳቸው አይምሮ ውስጥ ያለውን ነገር ነው አንቺ ላይ እንዳለ የሚሰማቸው ገብቶሻል አንድ ሰው መቶ እዚህ ጋር አንተ ድንጋይ ራስ ብሎ ቢሰድበኝ ስሙን የነገረኝ ብዬ ነው ማስበው እኔ ነው ምልሽ ማለት እሱ ያለኝን አይደለም ግን እሱ ያለው ግን የሚገልጸው እሱ ነው እንዴት አወቀው አይምሮ ውስጥ እንዴት ኖረ እንደዛ ነኝ ብሎ ነው ማለት ነው የሚያስበው ገብቶሻል ሰዎች ባሏልሽበት ሲያውሉሽ ራሳቸው የሚውሉበት ስለሆነ ሌላ ታሪክ የለው ምንም ሳትሰርቂ ሰው ሌባ ካለሽ የሚውለው እዛ ነው ማለት ገብቶሻል ካልሰረቅሽ አትናደጂ ምሳሌ ነው የምነግርሽ ካልሰረቅሽ ያሱኝ ልቀቁኝ ሌባ ተባልኩኝ ነው አትይ ኦኬ እኔ ጋር አይደለም እዚህ አካባቢ ሌባ አይታየኝም አንተ አህያ ብሎ ቢሰድበኝ አሁን አህያ ስድብ አይደለም ባይዚ ምሳሌ ቀለል ያሉ ምሳሌዎች ልንገርሽ ብዬ ነው እንዲገባሽ ስድብ አይደለም ባይዚ አህያ በጣም ሞስት ኢምፖርታንት ከሆኑ እንስሳቶች መካከል የቤት እንስሳቶች በጣም ሪስፔክት የሚገባው ቢኖር አህያ ነው ግን ሰዎች ለስድብ ይጠቀሙበታል
ግን ቢለኝ እንኳን ኦኬ እዚህ አካባቢ አህያ አይታየኝም እኔን አይደለም ብዬ ነው የምሄደው። እንዴት ትለኛለህ? ኤሌክትሪክ ጨብጣለሁ አንተ ማንስ ካልኩኝ አህያነቴን ተጠራጥሬያለሁ ማለት ነኝ አይደለሁም? ጥያቄ ላይ ነኝ ማለት ነው። ሰዎች ያሉትን ይበሉ፣ አንቺ ትቀበያለሽ ወይ ነው ፖይንቱ። 1500 ሰዎች ስለኔ የሚያስቡት ግድ አይሰጠኝም። እኔ ምንድነኝ ብዬ ማስበው እኔ ማስበው ብቻ ነው ትልቁን ቦታ የሚይዘው። 1500 ሰዎች ስለኔ የሚያስቡት እነሱን ይገልጻቸዋል። አሌክስ ጥሩ ሰው ነው ይመቸኛል ምናምን ያለ ሰው ውስጡ ጥሩ ነገር ነው ያለው ማለት ነው። ውሎው ጥሩ ቦታ ነው ማለት ነው። አይመቸኝም እሱ እንደዚህ ነው ገለመሌ ምናምን ባፍጢሙ ምናምን ብሎ ደግሞ ኔጌቲቭ ነገር የሚያስብ ከሆነ ውሎው እንደዛ ነው። ሰው የሚያስበው እሱን ይለካዋል እንጂ እኔ ላይ ልካኝ። በእኔ በስራዬ ነው የምዳኘው፣ ዳኜ ደግሞ ፈጣሪ ነው። ስለዚህ አንቺ ይሄንን ሁሉ ነገር ካሰብሽ ሰዎች ማለታቸውን አያቆሙም፣ አንቺ መኖርሽን አታቆሚም። ምንም ብታረጊ ሰዎች ስለአንቺ ማሰብ አያቆሙም ወይ ማውራታቸውን አያቆሙም። ገብቶሻል? ይሄንን ከገባሽ ነገም መባልሽ አይቀርም። ያላረግሽውን አርገሻል ስትባይ ለማብራራት አትውጪ። ብዙ ሰው የሚረክሰው ራሱን ፕሩፍ ለማድረግ አደባባይ ቢወጣ አሌክስ እኮ እንደዚህ አድርጓል፣ በዚህ ወጥቶ በዚህ ፈልጦ በዚህ ቆርጦ በዚህ ቀጥሶ ምናምን ሲባል ሱፌን ምናምን አድርጌ ወይ ዘንጬ ምናምን ካሜራ ደቀኝ ወይል እንግዲህ ትናንትና በኔ ጉዳይ ላይ እንዲህ ያላችሁ ሰዎች አላችሁ፣ ሼር አድርጉላችሁ አንዴ ለነዛ ሰዎች ይድረስ ብዬ ወሬ ካወራው እኔ ማለት ብዬ ወሬ ከጀመርኩ አለቀ፣ ከሰርኩ። ያሉኝን ነገር ተቀብየዋለሁ ማለት ነው። ዝም ካልኩስ አሸነፍኩ። ገብቶሻል? ስለዚህ ዝምታን የመሰለ ገዳይ መሳሪያ የለም። ነገሮችን የምትገይበት ብቸኛው መሳሪያሽ ዝም ማለት። ሞኝነት፣ ሽንፈት ምናምን ይመስላችኋል ብዙ ሰዎች። ዝምታ በጣም የበሰሉ ሰዎች መሳሪያ። ዝምታ የሽንፈት ምልክት አይደለም። ዝምታ የበታችነት አይደለም። ዝምታ ነገሮችን አድርገዋል ብላችሁ የመቀበል አይደለም። ዝምታ መልስ ነው ይባላል በአበሻ አባባላል። በቃ ለነገሮች አንቺ ስትወነጀይ፣ ስትከሰሺ፣ ሲወነጅሉሽ፣ ሲወቅሱ፣ ሲፈርዱብሽ ዝም አልሽ ማለት ኦልሬዲ መልሱ መልሰሽዋል። በነገርሽ መልሱ መልሰሽዋል። ካብራራሽ ነው ችግሩ። ካብራራሽ ተዋሻለሽ። ምክንያቱም ሰው ለማብራራት ሲሞክር ውሸት ይጨማምራል፣ ሰይጣንም ያግዝሻል። የሌለሽን አለኝ እንድትይ ያላረግሽውን አድርጌያለሁ እንድትይ በይችንም ጨመር አድርጊባት፣ በዚህችም ብትይጂባት ይልሻል። ስለዚህ ስታብራሪ ትረክሻለሽ ማለት ነው፣ ተዋሻለሽ። ዝም ካልሽስ አንድ በነገራችን ላይ እኔ ሙስሊሞች የሚጠቀሟት ቃል አለች፣ ነብያቸው ነው የተናገሩት ብለው ማለት ነው። እና ዝም ያለ ብለው ያስባሉ። ዝም ያለ ነፃ ወጣ አይደለ? በቃ ዝም ያለ ሰው ነፃ ነው የሚወጣው ከብዙ ነገር። ዝም ያለ ሰው በጣም የምወደው ነገር ነው። ባይዜ ይሄ ዝም ያለ ነፃ ወጣ የሚለው ቃል በቃ እስቲ እስከ ዛሬ ድረስ በነገሮች ውስጥ ጣልቃ ያልገቡ ሰዎች፣ ዝም ያሉ ሰዎች በብዙ መልኩ እኮ ነፃ ወጥተዋል ከክስ ከወንጀል። እያንዳንዳችን የሆነ ቲክቶክ ላይ እንኳን አጀንዳ ሲመጣ እኮ ጥልቅ እንላለን ዘለን ምንም ሳይገባ። ዝም ያሉ ሰዎችስ ሁልጊዜ አይነኩም፣ ሁልጊዜ ሰላም ናቸው፣ ሁልጊዜ ስህተት አይሰሩም፣ ሁልጊዜም ቢሆን አይዋሹ። ገብቶሻል? ስለዚህ ዝም በይ። ዝምታ በጣም 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 ቤስት። እኔ ዝምታን የፈጠረልኝም ፈጣሪ እንዴት እንደምወደው እናቴ። በቃ ምንም ተባልሽ ምን ጸጥ ካልሽ በቃ አንቺ ወርቅ ነሽ ማለት ነው። ስለዚህ ከዛሬ ጀምሮ ሰዎች ባልዋልሽበት ሲያውሉሽ የምትጠቀሚያት መሳሪያሽ ምንድን ነው? እጅ ባፍ። አመሰግናለሁ። አየሽ፣ ሚስጥራዊ ሆንሽ ማለት ነው። ስለ አንቺ ሰዎች አያውቁም፣ ምን እንደምታስቢ አያውቁም። ልክ ነሽ፣ ልክ አልሆንሽም፣ ስትአርገሽዋል አላረግሽውም ማወቅ አይችሉም። ስለዚህ በራሳቸው ነው ሊገምቱ የሚችሉት። በጣም ዩኒክ ነው የምትሆኙ። በቃ እንዲያስቡ እድል ትሰጫቸዋለሽ ማለት ነው። ግን ወጥተሽ እኔ እንዲህ አላረኩም ብለሽ ማብራሪያ ውስጥ ስትገቢ አፍሽ በራሱ የምታወሪው ነገር እነሱ መልስ ያዘጋጁልሻል። አለቀ። ይህም በዚህ ነው የምትፈጪው። ሁለተኛው ፍቅረኛሽ ገንዘብ ላኪልኝ አለኝ አይደል ያልሽኝ? መልሽልኝ ካልተሳሳትኩ።
አብሮ ምንድነው አገር ቤት የምታውቂው ነው በአካል የምታውቂው ነው ያልሽኝ? አዎ። አሁን ይኸውልሽ ብር የሚጠይቅ ወንድ ቆይ ገብቶሻል? ኧረ እንደሱ አይደለም ያልኩት ነበር። በዛ ምክንያት ተጣላን። ከዛ እንደገና ሌላ ገባ። ኦኬ አግብቶ መጣ። ኦኬ አስታወስኩ። እሺ አሁን እሱ ሌላ ሚስት አግብቶ መጣ። አንቺ የቀዝቃዛ ገንፎ አይደለሽም እንደፈለገ የሚዝቅሽ። ገብቶሻል? ሌላ ሴት አግብቶ ሄዶ የራሱን ህይወት አጣጥሞ እዛ ለምን ፈታት? ገብቶሻል? ይዞ ተገፍቶ ምናምን አይሆንም። ተገፍቶ አይደለም ከዛ ህይወት ይወጣ ገፍቶ ነው። ለምን አንቺንም ገፍቶ ነው ሄዱ። ዘሴንቲንግ ያደረገው ነው። ገብቶሻል? ስለዚህ እንደፈለገ ዘሎ ክዷችሁ ሄዶ የራሳቸውን ህይወት አጣጥመው ምናምን ይመጣሉ። ከዛ እናንተኑ ነው የሚወቅሷችሁ። እናንተ እኮ በቃ እሺ ቴንክ ዩ ቬሪ ማች ብላችሁ ሄዳችኋል እኮ በህይወታችሁ። ወቃሾቹም እነሱ፣ በዳዮቹም እነሱ። አሁን አንቺ አቋም ሊኖርሽ ይገባል። ገብቶሻል? ማንም ህይወቴን መጥቶ እንደፈለገ እንደ ቀዝቃዛ ገንፎ እንዲዝቀው አልፈቅድም። ክብር የሚባል ነገር አለ። ማንም ምንም ቢያመጣ በአቋምሽ ንቅንቅ እንዳትይ፣ መልስሽ ወደ ህይወትሽ እንዳታስገቢ። ቀዝቃዛ ገንፎ ማንም ነው የሚዝቀው እኮ። እስቲ ገና እንደ ከእሳት እንደወጣ ለመብላት ሞክር፣ ይለበልብሃል። የሆነ ትኩስ ነገር አንስተው ሰዎች ሊጠጡ ሲሉ እንዴት ነው ሲሳቀጥ፣ አረ ያቀጥላል ቅቅቅ ብለው ነው ያስቀምጡት። ቀዝቃዛ ከሆነስ ሁሉም እያነሳ ይዝቃችኋል። ሰው ቀዝቃዛ መሆን የለባችሁ። ቀዝቃዛ ከሆናችሁ ጣፋጭ ለመሆን ከሞከራችሁ ይበሏችኋል። ገብቷችኋል? መራር መሆን አለባችሁ። ይሉኝታ ሊይዛችሁ አይገባም። መራር ልክ እንደ ግራቧ መምረር አለብሽ። ማንንም ለማስደሰት አልኖርም እዚህ ምድር ላይ፣ ማንንም ለማስከፋትም አልኖርም። ትክክሉ ነው ማድረግ የምፈልገው። ትክክል የሆነው ትክክል አድርጌ የሚከፉ ሰዎች ይኖራሉ። አዎ። ትክክል አድርጌ የሚደሰቱ ሰዎች ይኖራሉ። አዎ። ምን አገባኝ ታዲያ? እኔ ነገ ፍርድ ፊት ስቆም ፈጣሪ ፊት ፍርድ የሚያሰጠኝ ነው ወይ? ገብቶሻል? በፈጣሪ ዘንድ ትክክል ከሆነ በቂ። ሌላው ወደው ገብስ። ሰው ሁሉ እንዲወድሽ መጠበቅ የለብሽ። ስለዚህ እሱ ሄደ፣ አንቺ ጠሳው ጠፍቶ ነው እንዴ ደግመሽ ወደ ኋላ ህይወትሽ የምትመለሽ? የኋላ ማርሽ ማስገባት የለባችሁም። እሺ፣ በፍቅር ህይወታችሁ ውስጥ ወይ በትዳር ህይወት ምናምን ማንም ይጋባል ወይ ይዛመዳል ወይ ይዋደዳል፣ ይፋቀራል፣ ከዛ ይለያያል። ብርቅ አይደል? ሁሉም ሰው ህይወት ውስጥ የሚገጥም ነገር። አንቺ ተፋቅረሽ ከተለያየሽ ወይ ተለያየች እኮ አይልም ሰው። በቃ ያለ ነው። ሁሉም ሰው ይፋቀራል፣ ይለያያል። ይሆናል ብሎ የሚጀምረው ነገር ካለ ፈጣሪ ካልፈቀደው አይሆንም። በቃ አለቀ። ግን ወደኋላ ትመለሻለሽ ወይ ነው ፖይንቱ አይደለም? አትመለሽ። ህይወት የኋላ ማርሽ የለውም። መኪና ነድተሽ የምታውቂ ከሆነ አንድ ምሳሌ ልንገርሽ፣ ወይም ችግር የለውም ነድተሽን ባታውቂ። በግራና በቀኝ ስፖኪዮ አለ አይደል? ከዛ መሀል ላይ ደግሞ ሌላ ስፖኪዮ አለ፣ የሹፌሩ ፊት ለፊት እዚህ የመሀል ላይ ያለው። የግራና የቀኙን ታዩና ፊት ለፊት ያለው ስፖኪዮ ለምን እንደሚጠቅም ቻለሽ? በግራና በቀኝ ልታይ ማትሽውን ፊት ለፊት የሚመጣውን መኪና ከኋላ ለማየት። ይሄ ስፖኪዮ በህይወታችሁ ውስጥ አለ። እየነዳችሁ መኪናው ወደፊት በህይወት መንገድ ውስጥ የምትሄዱበት የምትጓዙበት ህይወታችሁ እየነዳችሁ ቀና ብላችሁ አይታችሁ መለስ ብላችሁ ወደፊት ነው እንጂ የምታዩት። ቀና ብላችሁ አይታችሁ ወደኋላ አትቀሩ፣ ትጋጫለሽ ሄድሽ እዚህ ላይ አፍጠሽ ከቀረሽ። ስለዚህ ወደኋላ ትመለከቻለሽ። ግን ምን ለማድረግ ነው? ሌሰን ለመውሰድ። ኦኬ ስተሰርቼ ነበር ኋላችን ላርማት ብለሽ ወደፊት ለመሄድ ነው እንጂ ወደኋላ እንደገና መኪናሽን አቆመሽ የኋላ ማርሽ አስገብተሽ ወደኋላ አትሄጂም ማለት ነው። ተግባባ? ስለዚህ በዚህ መንገድ ነው መንቀሳቀስ ያለብሽ ማዳም። ኦኬ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ። እሺ፣ መልካም ቀን። የቀዶ ጥገና ትንሽ ከበድ ያለ ነው። አዎ፣ እንትን ሰተንሻል፣ ሽሮፕ ቀን ጠዋት ማታ ይወሰድ። እሺ፣ ከምግብ በፊት
በባዶ ሆድ ይወሰድ። ሙኒት የምትሉ እስቲ ሪኩዌስት ላኪ፣ ሪኩዌስት ትላክ። እውነተኛ ከሆነች ሪኩዌስት ትላክ። ቅድም ስስባት ግቢ ብዬ አልገባችም ወይ አልገባም፣ ወንድም ይሁን ሴት። ሶ ላኪ ሪኩዌስት የሚለውን ተጫኘው። ይኸው እያየሁሽ ነው፣ እያየሁሽ የታለች? መላክ አልቻልኩም እንዴ? መላክ ካልቻልሽ ይኸው ሳብኩሽ። ኢንቪቴሽንም ካልመጣልሽ እንግዲህ ከአንቺ ነው ችግሩ። ምንም ማድረግ አንችልም ማለት ነው እኮ። ካልሰራ ምን እናድርግ? የኔ እናት ምን እናድርግ? በየት ትገቢ? እሺ ሪኩዌስት መላክም አልሰራም አልሽ። ይኸው ስስብሽም አልገባም አልሽ። አሁን እኮ እውነትም ይመስለው ነው አልሰራም ማለት ስትለኝ ማለት እውነት እያልሰራላት ይመስላችኋል? እስካሁን አልነቃችሁ? የኔዎች እኮ በጣም ምትገርሙኝ። በጣም የዋ ልጆች ስላላችሁ እዚህ ውስጥ ቲክቶክን እናንተ ትጠቀሙታላችኋል። ኦኬ እሺ፣ ኢንቪቴሽን አልሰራም እንበል። ኢንቪቴሽን ኦፍኮርስ የማይሰራበት ምክንያት የለም። ባይዜ ቲክቶክ የምታውቁት እኮ ሪኩዌስት መላክ እንዴት አይሰራለትም አንድ ሰው? ሄሎ፣ ካሁን በኋላ ከደጋገምሽ እኔ ነኝ የሚዩት ማድረግሽ፣ እነሱን ዲስተርብ እያደረግሽ ስለሆነ ጤና ይስጥልኝ። ሚዩት አደርግሻለሁ። እሺ ቢ ኬርፉል። እሺ ስኬር ኦኬ እኮ ከፈራሽ ታዲያ ምን እናርግ? እንዴት እንርዳት ታዲያ? ሄሎ ካሁን በኋላ ከደጋገምሹ ኮመንቱን እኔ ነኝ ሚዩት ማድረግሽ። እሺ ምክንያቱም እዛ ላይ ሰው አንቺ ላይ ነው ቴንሽኑ፣ እዚህ ጋር የሚነገረውን ነገር ከእንትን ከማለት በፊት እኮ። እውነትሽን ከሆነ ሪኩዌስት ላኪ ታዲያ፣ ሪኩዌስት ላኪ ታዲያ። እንዴት እናርግ? ምን እናርግ? እንዴት እናስገባሽ? ምክንያቱም እዚህ ጋር እነሱን እየረበሻቸው ነው። ወይ አትገቢም፣ አይሰራም አልሽን። ምን እናርግ ታዲያ? እሺ ሄሎ ወይ አሌክስ፣ ሰላም ነው? ጤና ይስጥልኝ። እኔ ምን አውቃለሁ? አውቃም ይሁን አይሁን እንግዲህ እናንተ እዩና ቼክ አድርጉት እስቲ። ሞዴሬተሮች ሞክሩት እስቲ ካስገባችኋት። ምን እንታዘዝ? አይ ምንም አድናቂት ነኝ። እሺ አመሰግናለሁ። እሺ አይ ፕራይቬት እኮ አይደለም። ፕራይቬት ቢሆን የመሳቢያ እንትኑ የለም። የመሳቢያ እኮ እውነትሽን ከሆነ እንዴት እናድርግ? ወይ ኔትወርክሽን አስተካኪ ውስጥ 12 ፎሎወር መግባት አይችልም እንዴ ጋይስ? 12 ፎሎወር ነው ያላት። ንገሩኝ እስኪ ቲክቶክ እውቀት ያላችሁ ሰዎች 12 ፎሎወር ያለው ሰው መግባት አይችልም? ገስት ላይ አይችልም እኮ 12 ፎሎወር ያለው አያስገባም። እርግጠኛ ናችሁ? ኦኬ ሰም ካንትሪ አይችልም። የት ሀገር ነው ያለሽው? ጻፊ እስኪ የት ሀገር ነው ያለሽው? አንድ ፎሎ ራሱ ያስገባል። አንዳንድ ሀገር አያስገባም አሉኝ ደግሞ ኮመንት ላይ እኮ። እኔ አንድ ፎሎወርም ያለው መግባት ይችላል። ሜቢ ቪዲዮ መክፈት ላይ ይችላል እንጂ ቪዲዮ መክፈት ላይ ፈቅድ ይችላል እንጂ ግን ገስት ግን ያስገባል። ዩኤስኤ 1000 ነበር ድሮ። እሺ ምን እናርግ መሰላችሁ? እስከዛ እየሰማን ከቻላችሁ ሞዴሬተሮች ማለት ነው ሞክሩ ለማስገባት። አዲስ አበባ ነኝ። አዲስ አበባ አይቻልም ታዲያ? ሌላ ስልክ የለም? በአቅራቢያሽ የጓደኞችሽም ቲክቶክ ምናምን አካውንት የለም? እንዴት ላድርግልሽ ታዲያ? ጃል እንግዲህ ለማስገባት እኔ ሞከርኩ። አይቻልም አለ፣ ይቻላል የሚል አለ። እሺ ፎሎ ፈልጎም ሊሆን ይችላል። አንዳንድ ሰው እኮ እንደዚህ ነው የሚያደርገው። ቲክቶክ ላይ እኮ ነው ያለ ነው ጋይስ። በጣም ጨንቆኛል አስገባኝ ብሎ ብዙ ሰዎች እስቲ ፎሎ ብታስደረገኝ ብለው አያውቁም። እዚህ ቤት አይታችሁ አታውቁም? ብዙ ጊዜ ሄሎ ኤኒዌይስ እኛ እንቀጥል። ይሰማል? ኧረ እቺ ልጅ ደጋግማ ለምንድን ነው የምትልከው? ካሁን በኋላ እንዳትልኪ ካሁን በኋላ የብሎክ ሰይፍ ነው የሚያገኝሽ እንዴ። ቅድም ገብታ ሚዩት አረገሽ፣ አሁንም ሳስገባት ሚዩት አረገሽ ገብታ።
በገባ ነው እንዴ? ሰልፊ እየተነሳሽ ነው? ሰልፊ ነው የምትነሺው? እንዳትልኪ ደግመሽ ነው ገስት ላይ ካየሁሽ ዋ ቆይ ህግ ምናምን ግዴታ መውጣት አለበት እንዴ? እንዴት ነው? ቆይ አይምሯችን የማይገዛ ገርሞኝ እኮ ነው። ቅድም ገባች ሚውት አረገች፣ እኔ ደግሞ ድጋሚ ማስገባቴ። እኔ ራሱ የሆነ 8 መርፌ የሚያስፈልገኝ ሰው ነኝ። እውነቴን እኮ ነው። አሌክስ ጋር ገባሁ። ቺርስ ጋይስ፣ ዝም ብሎ እየተሽከረከረ ነው ያለው። እስቲ አንድ ነገር አድርጉልኝ። 1500 ሰዎች ሄሎ እቃውን ሰባብረው ራሷን እቺ ወጣች። ዩ አር ሴንሲቲቭ አለችኝ። ያ ስትናገሪው ቅላጼ ቢኖሩ አሪፍ ነው። ሴንሲቲቭ ምን አክሰንት ቢኖረው ጥሩ አይመስልሽም? ሴንሲቲቭ ቭን ትንሽ ሳብ አድርገኝ። ሄሎ ሄሎ። እሺ እንቀጥል። በጣም ገዝቱ በጣም በዝቶ ቀዝም ብሎ ያለፈው ሁላ ነው የሚልከው እና ትክክለኛውን ሰው ለማግኘት ትዕግስት ያስፈልጋል። እሺ እውነቴን እኮ ነው። ለምንድን ነው የምትስቁት? ቭን ትንሽ ሳብ ብታደርጋት አሪፍ ነው ስትጽፈው ማለት ነው። እና 30 ሰከንድ ቻሌንጅ ልስጣችሁ። ሁላችሁም አንዴ ለ30 ሰከንድ ብቻ ሰከንዳችሁን እንትን በሉትና መጻፋችሁን አቁሙና ታፕ አድርጉ። ሁላችሁ ሰላም አልክስ፣ እንዴት ነህ? ሰላም ይሰማል? የማን ኔትወርክ ነው ጎበዝ? የኔ ኔትወርክ ነው። ሄሎ ሄሎ። አቤት፣ አይሰማም? እንዴት ነህ? ወይ ጉድ አለሽ። ይሰማል? ቆይቶ ነው ደርሳት። አዎ ይሰማኛል። እንዴት ነሽ? ጠብቋ። ቆይቶ ነው ደርሳት። እስካሁን አልደረሰም። ኔትወርክ ይዞኝ ነው መሰለኝ። እንግዲህ ቻሉት። እንደዚህ ነው። አሁን ከእሷ ጋር ብንቀጥል እንደዚህ ነው። ምን እንታዘዝ? አሁን ምን እንታዘዝ? ምን ሰከንድ ላይ እንደሚደርስ እዩት። ቆይ ጠብቁ። አይ እንደማደንቅህ ልነግርህ ነው የገባሁት። አስባችሁታ ነው እንደዚህ። እሺ እኔ እናት አመሰግናለሁ። እሺ እሺ ደግሞ በጣም ነው የማደንቅህ። አመሰግናለሁ ስላስገባኝ። እሺ እሺ። ያው እሺ የሚለው እስኪደርሳት አንጠብቅም መቼም ማለት በቃ ደርሳታል። ይኸው በዚህ ድረስሽ። እሺ እሺ። አያችኋ የኔትወርክ ችግር ሲኖር አይ የእሷ እኮ ጥፋት እኮ አይደለም እኮ። እሷ ምን አደረገች? እሷ እኮ ኦልሬዲ ኔትወርኳ ነው እንጂ አሪፍ ኮንቨርሴሽን ነበር የሚሆነው። ግን እኔ ኔትወርክ ሁኔታ በጣም ገርሞኝ ነው እንጂ ሰላም ብላችሁ ቆይቶ ነው የሚደርሰው። ይሄ ቱጂ ምናምን ኔትወርክ ሲሆን ነው አይደለ ጋይስ እንደዚህ የሚሆነው። ሄሎ ቱጂ ኔትወርክ ወይ ስሪጂ እንኳን አሪፍ ነው። ቱጂ ሲሆን ነው አይደለ? ቱጂ ኔትወርክ ሲሆን ቆይቶ እንዴት ነው ብላችሁት እናንተ ሌላ ወሬ አውርታችሁ እንዴት ነው የሚለው ቆይቶ ደርሱት። ሄሎ ሄሎ። እሺ ቀጥል። እና የእሷ ችግር አለኝ፣ እሷ ጥፋት አለ። ብዙዎቻችሁ ተናደዳችሁባት። ምን ታርገው? ኦልሬዲ እሷ ኔትወርኩ አዘግይቶ ነው የሚያደርሰው። ሄሎ ሰላም አሌክስ። ሰላም። ማለቴ ሀሳብ ነበረኝ፣ የሆነ ጥያቄ ነበረኝ እና እሱን ከመለስክልኝ ብዬ ነው። እሺ ንገሪ። የሆነች እህቴ ያለች እና እዚህ ኢማራት ነው ያለችው። እሺ። እና ጠፍታ ነበር የምትሰራው የነበረው። ከዛ ሰዎቿ ተሳፈሩና ደሞዝ የ6 ወር ነበረባት።
ከዛ በኋላ ስንመለስ እንሰጥሻለን ምናምን አሏት። ከዛ እዛ ደግሞ 4 ወር ተቀመጡ ማለት ነው። አጠቃላይ የ1 አመት። ትንሽ ፈራለሁ ግን ለማውራት። አይዞሽ ችግር የለም ንገሪ። እና አጠቃላይ 1 አመት ሆናት። ከዛ ሲመጡ አጋጣሚ የምህረት አዋጅ ወጣና በእነሱ ስም አይዳ አሰራች። እሺ ማለት ብሩ በራሳ ከፍላ ግን በእነሱ ስም ነው። ኦኬ ወይና አምላኬ እየሰማሁሽ ነው። ከዛ በኋላ እሺ ከዛ በኋላ እሱን ካሰራች በኋላ በቃ አንቺ ውጭ ስሪና እየሰራሽ እኛ ትንሽ ትንሽ እያለን እንከፍልሻለን ምናምን አሏት ማለት ነው። ከነሱ ወጣች። ከዛ እጃዛ ቤት ተቀመጠች። ስራ ብር ላኩልኝ አሞኛል ምናምን ስትላቸው አልሰጧትም። ያው ተበድራ ምናምን ሐኪም ቤት ሄደች፣ ታክማ መጣች። ከዛ ያወሯታል ማለት እንሰጥሻለን፣ ብሩን እንሰጥሻለን፣ ችግር የለም ምናምን ነው የምላት ያሉት። ከዛ በዚህ ሳምንት ሄዳ ነበር እነሱ ቤት ማለት ነው። እነሱ ቤት ስትሄድ 1000 ብር ሰጣት ሰውየው። 1000 ብር ሰጣት። ያው ያወራታል። አሁን እሱን 1000 ብር ከሰጣት በኋላ ደግማ ስደውለት ቮይስ ስታርግለት ምናምን አለው። አዎ ይሰማል። ይሰማል ነው ጠፋች። ይቆራረጣል። የኔ ነው ያንተ ነው እንትን ብለሃል። ያንቺ ይሰማል። ኦኬ ኔትወርክ ይዞ እያወራት ነበረና እሺ የለሽም የማን ነው የተቋረጠው? ጋይስ እኔ ሰማችኋለሁ ጓዶች። ቀጥ ኦኬ የማን ነው? የኔ ነው የአሌክስ ነው የተቋረጠው? ጋይስ የፈጣሪ ያለ አረ ይሰማል። ቀጥ የሷ ነው የኔ ወይ ጉድ! እሷ እኮ ኮመንት እኮ እያነበበች እኮ ነው። ይሰማል። ነገር ተበላሽ። እኔ አለው አይደል ክብራ፣ እኔ ተሰማችኋለሁ። ኦኬ አሁን አለክ። እሺ እያወራት ነበረ። ከዛ በኋላ 1000 ብር ከሰጣት በኋላ አሁን ቴክስትም ስታደርግለት ምናምን ቴክስትም ስታደርግለት ቮይስም ስታደርግለት አይመልስላትም፣ ስደውለትም አያነሳላትም። እና ምንድን ነው ማድረግ ያለባት? ማለት እንግዲህ እንዳልኩ የ1 አመት ደሞዝ ነው ያላት